ጤና ይስጥልኝ ክቡራን ተከታታዮቼ ክፍል 6 ላይ ደርሰናል። የሰኞ ውዳሴ ማርያም ክፍል 6 ላይ የግዕዝ ትምህርትን በውዳሴ ማርያም ላይ ክፍል 6 ላይ ደርሰናል። ዘሃሎ ሃሎ አለ ነው፣ አለ ነበረ ይኖራል ይላል። እንግዲህ ዘሃሎ ዘየ ነው፣ ዘሃሎ የነበረ ወይ ሄሉ የሚኖር ይሄሉ አለው ኖረ ይሄሉ ይኖራል የነበረ እና የሚኖር ዘመጻ መጻ መጣ ዘ የመጣ አስቀድሞ የመጣ ያው መጻ ሐላፊ ነው የመጣ ወካይበ ዳግመኛ የሚመጣ ዘ የሚመጣ ይላል። በወ አማካኝነት እዚህ ሄደና ወካይበ ዳግመኛም የሚመጣ ኢየሱስ ክርስቶስ ቃል ኢየሱስ ክርስቶስ ዘተሰብአ እምኔኪ ካንቺ ሰው ሆነ፣ ካንቺ ሰው የሆነ አስቀድሞ የነበረ ወደፊትም የሚኖር አስቀድሞ የመጣ ወደፊትም የሚመጣ ተሰብአ ሰው ሆነ ነው። ካንቺ እምኔኪ ካንቺ ነው፣ ካንቺ ሰው የሆነ ቃል ኢየሱስ ክርስቶስ ዘእንበለ ውላጤ ወለጠ ውላጤ ያለ መለወጥ ማለት ነው። ያለ መለወጥ በመለኮቱ እንዳለ ያለ መለወጥ ሆነ ፍጹም ሰብአ ፍጹም ሰው ሆነ ያለ መለወጥ ነው። ግን አምላክነቱን ሳይለቅ ያለ መለወጥ ውላጤ መለወጥ ማለት ነው። ዘእንበለ ያለ ማለት ነው። ዘእንበለ ውላጤ ሆነ ነው። ፍጹም ሰብአ ፈጽሞ ሰው ሆነ። ዘሃሎ የነበረ ሃሎ አለ ነበረ ዘ ሲገባበት የነበረ ወይ ሄሉ ሃለወ ኖረ ይሄሉ ይኖራል። ዘ እዚህ ጋርም ስለምትደገም በወ አማካኝነት ወይ ሄሉ የሚኖር መጻ መጣ ነው። ዘመጻ ሲል የመጣ ወካይበ ዳግመኛ ማለት ነው የሚመጣ ዘ እዚህ ጋር ወካይ በወ አማካኝነት ዘይመጽእ ታሰኛለች የሚመጣ። ከዚያ እንደገና በዚህ በኩል ደግሞ ዘተሰብአ እምኔኪ ካንቺ ከመቤታችን ማለት ነው ከማርያም ከአንቺ ተሰብአ ሰው ሆነ፣ ሰው የሆነ ቃል ኢየሱስ ክርስቶስ ከዚያ ወደ ማሰሪያው ሲመጣ ዘእንበለ ውላጤ ያለ መለወጥ አምላክነቱን ሳይለቅ ያለ መለወጥ ሆነ ፈጽሞ ሰብአ ሰውን ሰው ነው። ሰብአ ሲል ደግሞ ተሳቢ ሰውን ሆነ። ኢተብአደ ያልተለየ ማለት ነው። ወይ ተፈልጠም ፈለጠ ለየ ነው። በአደም ለየ ነው። ኢተብአደ ፈጽሞ ያልተለየ በሁሉ ግብሩ በሁሉ ስራው ያልተለየ ከአብ ማለት ነው ከአባቱ ያልተለየ ፈጽሞ ሰው ሆነ። በሁሉ ግብሩ ወልድ ዋህድ አንድ ልጁ ሰው ሆነ ማለት ነው። በሁሉ ግብሩ አላ አሃዱ ራእይ ወአሃዱ ህላዌ አላ አሃዱ ራእይ አንድ እይታ ነው እንጂ ወአሃዱ ህላዌ አንድ አኗኗር ነው እንጂ ወአሃዱ መለኮት አንድ መለኮት ነው እንጂ አልተለየም ማለት ነው። ዘእግዚአብሔር ቃል የእግዚአብሔር ቃል እና አንድ አኗኗር አንድ መለኮት አንድ እይታ ነው እንጂ ኢተብአደ ወይ ተፈልጠ በሁሉ ግብሩ በሁሉም ስራው አልተለየም ይላል። አሁን ወደ ግሱ ስንሄድ ኢተብአደ በአደ ለየ ኢተብአደ አልተለየም፣ ፈለጠ ለየ ኢተፈልጠ አልተለየም፣ አላ እንጂ ማለት ነው። ዘመጻ ቀደም ሲል እንደገለጽኩት ዘመጻ የመጣ ሃሎ ዘ ሲገባበት የነበረ ሃሎ አለ ነበረ ይኖራል ስለሚል ተሰብአ ያለው ሰው ሆነ ይላል። ዘ ሲገባበት ሰው የሆነ እንበለ ያለ ውላጤ መለወጥ ይላል።